ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ዛሬ ለከፈታችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጭናችሁ በዛውም ላይክ ማድረጋችሁ እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በሐሙስ ፕሮግራማችን እንግዲህ የመጀመሪያ ክፍል ትኩረት አድርገን በዚህ ፕሮግራም የምንወያየው ከምሽቱ ከተደረጉ ተጠባቂ ጨዋታዎች መካከል በፕሪሚየር ሊግ ሊቨርፑል ወደ ስቴዲየም ኦፍ ላይት ሰንደርላንድ በሊጉ በሜዳው ምንም አይነት ሽንፈት ያላስተናገደውን ጠንካራውን የሊብሪስን ሰንደርላንድ ወደ ታይም ሳይድ ተጉዞ በገጠመበት የምሽቱ ጨዋታ በቨርጅል ቫንዳይክ ብቸኛ ግብ ከመሐመድ ሳላ በተሻገረለት የኮርና ኳስ ባስቆጠረው የጭንቅላት ግብ ከረፍት መልስ በተቆጠረች ብቸኛ ግብ ሊቨርፑል 1-0 ለመጀመሪያ ጊዜ ሰንደርላንድን በሜዳው ድል በማድረግ በዛው በታይም ሳይድ በስቴዲየም ኦፍ ላይት በሲዝኑ ለመጀመሪያ ጊዜ ሰንደርላንድ በሜዳው ሽንፈት ባስተናገደበት ሊቨርፑል 1-0 በሆነ ውጤት ያሸነፈበትን ጨዋታ በዚህ ፕሮግራም እንግዲህ ድህረ ጨዋታ ነጥቦች ላይ ምንወያይ ይሆናል። ከጨዋታው በፊት የአሰልጣኝ ቶማስ ፍራንክ ከትናንት በስቲያ በነበረው የኒውካስል ጨዋታ በሜዳቸውና በደጋፊው ፊት መሸነፋቸውን ተከትሎ ደረጃቸው ወደ 16ኛ ደረጃ መውረዱን ተከትሎ ቶትናሞች ቶማስ ፍራንክን ሲያሰናብቱ ይሄ ጨዋታ የበለጠ ወደ አሰልጣኝ አርነ ስሎት ላይ ጫናውን ከፍ አድርጎ በተጨማሪም በትዕግስት ለረጅም ወራት በውጤት ማጣት በብቃት መንሸራተት ከአሸናፊ ሻምፒዮን ከሆነ ቡድን ያልተጠበቀ ፐርፎርማንስ ሲስተዋል ለስንብት ተቃርቧል በየጊዜው እየተባለ እንግዲህ እስካሁን ድረስ በክለቡ ቆይተው እንግዲህ ወሳኙን ድል በአስፈላጊውና በወሳኝ ሰዓት በማስመዝገብ እዛው በደረጃው ሰንጠረዥ 6ኛ ላይ ሲቆዩ፣ ነገር ግን ከቼልሲ ጋር ያላቸውን የነጥብ ልዩነት ወደ 2 ከማንቸስተር ጋር ያለውን የነጥብ ልዩነት ወደ 3 ባጠበቡበት የምሽቱ ድል አምበሉ ቨርጅል ቫንዳይክ በሊቨርፑል እግር ኳስ ታሪክ 23ኛ ግቡን አስቆጥሮ በክለቡ ከተከላካይ ስፍራ ተጫዋቾች ተይዞ የነበረውን ከሴንተር ባኮች ትልቁን ሪከርድ የግሉ ማድረግ ችሏል። ከዚህ በፊት ሳሚ ሂፒያ ነበር 22 ግብ በማስቆጠር የክለቡ የምንጊዜ ከፍተኛ የሴንተር ባክ ግብ አስቆጣሪ የነበረው በምሽቱ ቫንዳይክ ስቴዲየም ኦፍ ላይት ላይ ማስቆጠሩን ተከትሎ የምንጊዜም የሊቨርፑል የተከላካይ ስፍራ የሴንተር ባክ ከፍተኛ ግብ አስቆጣሪ በሆነበት የምሽቱ ድል ስሎት በወሳኝ ሰዓት አስፈላጊውን 3 ነጥብ በምሽቱ ጨዋታ ማሳካት ችሏል። ይህንን ጨዋታ በተመለከተ ድህረ ጨዋታ ነጥቦች እንግዲህ በርካታ መወያያ ርዕስ የተስተዋለበት ምናልባት በዘንድሮ ሲዝን ሊቨርፑል ከሜዳ ውጪ ካደረጋቸው ጨዋታዎች ውስጥ አሳማኝና በበቂ ሁኔታ ክለቡን ደጋፊዎች ማየት በሚፈልጉት ደረጃ ፔርፎርም አድርገው በሁለቱም 45 በተሻሉበት በበለጡበት ጨዋታውን ሙሉ በሙሉ ማለት በሚቻል ደረጃ ዶሚኔት ባደረጉበት የ97 ደቂቃ እንቅስቃሴ እንግዲህ ጣፋጩን ድል ከስቴዲየም ኦፍ ላይት ይዘው መመለስ ችለዋል። በምሽቱ ከተደረጉ ጨዋታዎች መካከል አስቶን ቪላ ብራይተንን 1-0 ሲያሸንፍ፣ ማንቸስተር ሲቲ ከዚህ ፕሮግራም ዛሬ ከያዝናቸው 3 ፕሮግራሞች መካከል አንዱ የሆነው የፔፕ ጋርዲዮላ ማንቸስተር ሲቲ በሜዳው ፉላምን 3-0 በማሸነፍ ዛሬ ለሚደረገው ብሬንፎርድ ከአርሴናል በጂቴክ ኮሚኒቲ ስቴዲየም የሚካኤል አርቴታ አርሴናል ላይ ጫና ለማሳደር የሚያስችለውን 3 ነጥብ 3 ግብ ምንም ግብ ሳያስተናግድ የፔፕ ቡድን በክሊንሺ 3-0 ማሸነፍ ችሏል። ኖቲንጋም ፎረስት እና ወልቭስ ያለምንም ግብ ሲያጠናቅቁ፣ ክሪስታል ፓላስ በሜዳው በበርንሌ 3-2 ሽንፈት ማስተናገድ ችሏል። እስቲ ወደ
ታይም ሳይዱ ፍልሚያ ወደ ስቴዲየም ኦፍ ላይት እንመለስና በዚህ ጨዋታ ዙሪያ አንዳንድ ነጥቦችን እናንሳ። ሊቨርፑል 61ኛ ደቂቃ ላይ ነበር መሐመድ ሳላህ ከቆመ ኳስ ከኮርና በቀጥታ ባደረገው ክሮስ ቫንዳይክ አስቆጥሮ መሐመድ ሳላህ በፕሪሚየር ሊጉ የምንጊዜም 7ኛ ከፍተኛ ግብ የሆነ ኳስን አመቻችቶ በማቀበል በ92 ኳስ ቶፕ 7 ውስጥ መግባት ሲችል በሊቨርፑል እግር ኳስ ታሪክ እንግዲህ ከስቲቨን ጄራርድ ጋር በአሲስት እኩል የሆነበትን ሪከርድ ማስመዝገብ ችሏል። በፕሪሚየር ሊግ 92 ግብ የሆነ ኳስ አመቻችቶ በማቀበልም በጨዋታውም ካለፉት ጨዋታዎች አስተማማኝ የቀድሞውን አይነት ሳላ ባይሆንም ግን ሊቨርፑል የሚፈልገውን ምርጡን የተጫዋቹን አስተዋጽኦና ተጽዕኖ በሜዳ ውስጥ ማስተዋል ችለናል። ጨዋታው እንዴት ነበር? ሊቨርፑል በመጀመሪያ 10 ደቂቃ በሰንደርላንድ የተፈጠረውን ጫና እንዴት መቋቋም ቻለ? ከዛም በኋላ ያሉትን ደቂቃዎች ደግሞ የበለጠ በዘንድሮ ሲዝን ሊቨርፑል ከሜዳ ውጪ አሳይቶ ማያውቀውን ፔርፎርማንስም ቁጥሮችም በተመዘገቡበት የመጀመሪያ 45 ሊቨርፑል እንዴት ሰንደርላንድን ሜዳው ላይ ምንም ጨዋታ ያልተሸነፈው በአስተማማኝ የመከላከል ስትራክቸር እና በመልሶ ማጥቃት የጨዋታ እንቅስቃሴ የተቀናጀውን የሊብሪስን ሰንደርላንድ እንዴት በዚህ ደረጃ ከፍ ባለ የጨዋታ ብልጫ ድል ሊያደርጉ ቻሉ? በመጀመሪያ ደረጃ እንግዲህ አሰልጣኝ አርነ ስሎት በዚህ ጨዋታ የሁለት ተጫዋቾችን ለውጥ ነበር ያደረጉት። አስገዳጅ የነበረው የዶሚኒክ ሶቦስላይ ቀይ ካርድ መውጣትና ይህን ጨዋታ ማለፍን ተከትሎ በቀኝ ፉልባክ በኩል ዋታሮ ኢንዶን በማድረግ በግራ ፉልባክ የበለጠ በዚህ ጨዋታ ኤክስፒሪየንስ እና ጌሙን ኮንትሮል ለማድረግ ታሳቢ ተደርጎ ከኪርኬዝ ይልቅ አንዲ ሮበርትሰንን ቅድሚያ በመስጠት የተቀሩትን ተጫዋቾች ልክ እንደ ማንቸስተር ሲቲ አስተላለፍ ነበር። ቫንዳይክና ኩናቴ፣ ግራቨንበርግና ማካሊስተር፣ ሳላ ዊዝ ጋክፖ ከኤኬቲኬ ጀርባ በማጫወት አሊሰንም ትናንትና 250ኛውን የሊቨርፑል በፕሪሚየር ሊግ 250ኛውን ጨዋታ ባደረገበት እንዲሁም 105 ክሊንሺት ባስመዘገበበት አስደናቂ ፔርፎርማንስ ነበር። በዚህም ግብ ጠባቂ በኩል የተስተዋለው ለሊቨርፑል የምሽቱ ጨዋታ ለክለቡ ደጋፊዎች በሚፈልጉት ደረጃ የታየ የተጫዋቾችም ኳሊቲ፣ የጌሙን ፕላን፣ በሜዳ ውስጥ የነበረው እንቅስቃሴ በጨዋታው ለአብዛኛው ተጫዋች በሬት በሚሰጡ ትላልቅ ካምፓኒዎች እንኳን ከ7 በላይ ነበር ሬት ይሰጠው። ምናልባት በዚህ ጨዋታ አነስተኛ ሬት 6.1 ያገኘው ኮርሊ ጋክፖ ነው። ሜዳ ውስጥ ካሉ ተጫዋቾች ተቀይሮ የገቡት ኬዛና ጆንስ እንኳን ባደረጉት ስኬታማ ፓስ እና በሜዳ ውስጥ ባደረጉት ተሳትፎ የተሻለ ሬት አግኝተዋል። 250ኛውን ጨዋታ በክሊንሺት በፕሪሚየር ሊግ ያጠናቀቀውም አሊሰን በጥሩ የቡድን መምራትና አንዳንድ የተፈጠሩ አደጋዎችን በማዳን በኩል በተለይ የውሳኔው አቅም ያለፈው የእሁዱን ጨዋታ ከአሊሰን ኳሊቲ አንዳንድ ያልተጠበቁ ውሳኔዎች፣ የዘገዩ ውሳኔዎች ዋጋ አስከፍለው ነበርና አሁን እንግዲህ በተለየ ቅንጅት ሊቨርፑል በጥሩ ብቃት ሙሉ ምርጥ 11 ማለት ይቻላል በተሻለ ሁኔታ ፔርፎርም አድርጎ 1-0 ማሸነፍ ችለዋል። ስሎትም እስከ ቀጣይ ጨዋታ ድረስ መረጋጋት መስከንን ያገኙበት፣ በቀጣይ ጨዋታ እንግዲህ እነ ሶቦስላይ ሲመለሱ በተሻለ ሁኔታ የበለጠ ይሄን ውጤታማነት ለማስቀጠል የሚደረግ ዝግጅትም ለእፎይታ ጊዜም የሚያመች ቀጣይ ሳምንት እየመጣ ነው። በተለይ ሊቨርፑል ቀጣይ ጨዋታ የሚሆነው በኤፍኤ ካፕ ከብራይተን ጋር በአንፊልድ የሚደረግ ጨዋታ ነው። ለዛም የተሻለ የሪከቨሪ ጊዜ በቀናት ልዩነት ጨዋታዎች ማድረጋቸውን ተከትሎ አንድ ብቸኛ አጥቂ ነው ያለው። ብቸኛ የክንፍ ተጫዋቾች ናቸው ያሉት። በተናጥል ደግሞ 2 ሴንተር ባክ ብቻ ነው ያለው። እነዚህ ጉዳዮች ሲታዩ ለሪከቨርም ጥሩ የማገገሚያ ጊዜ የሚያገኙበትም ሳምንት ከፊት ለፊታቸው እንዳለና በሊጉ ለሻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በሚደረገው ፉክክር ለአርነ ስሎት በተረጋጋ ሁኔታ ለቀጣይ ጨዋታ ጥሩ የጨዋታ ዝግጅትም ለሪከቨሪም የሚያመች ጊዜ ከፊት ለፊታቸው እየመጣ ይገኛል። ጨዋታው እንዴት ነበር?
ስሎት የጨዋታ ለውጥ አደረጉ። ከኋላ መስመር ካሉ ተጫዋቾች ውስጥ ልብ ብላችሁ ከተመለከታችሁ ከአራቱ ተከላካዮች 3ቱ የብሔራዊ ቡድን አምበሎች ናቸው። ዋታሪ ኢንዶ፣ ቨርጅል ቫንዳይክ እና አንዲ ሮበርትሰን የስኮትላንድ የኔዘርላንድ እና የጃፓን ብሔራዊ ቡድን አምበል ሊሆኑ በቡድን መምራት በኳሊቲ ኤክስፒሪየንሳቸው በላቀ ደረጃ ሜዳ ውስጥ ቆይታቸው በበለጠ ከፍተኛ የጌም ታይም የነበራቸው በፕሮፌሽናል ዘመናቸው እነዚህን ተጫዋቾች በመጠቀም ከ2026 ከገባበት ጊዜ ጀምሮ ምናልባት በትኩረት ከተመለከትን የኢብራሂም ኩናቴ ፐርፎርማንስ በሲዝኑ ሲታማበት ሲወቀስበት ከነበረው ብቃት አንጻር በቅርብ ሳምንት በከፍተኛ ሁኔታ መሻሻል ወይም አስተማማኝ ብቃት ከሚያሳዩ የተከላካይ ክፍል ተጫዋቾች ውስጥ አንዱ ኢብራሂም ኩናቴ ነው። እንዲሁም የዕለቱ የጨዋታ አስተላላፊዎች 3 የጨዋታ ኮከብ ተጫዋቾችን በእጩነት በግሌ ያቀርባለሁ ዊትዘን፣ ኩናቴን እና ቫንዳይክን በማለት ለምርጫ ሁሉም ስቱዲዮ ውስጥ ሲወያዩበት ነበር እና የኢብራሂም ኩናቴ በምሽቱ ፈታኙን ሯጩን ብሮቢን ለመያዝ ያደረገው ጥረትና ጥንካሬ በልዩነት የሚነሳ ነው። የቫንዳይክም ኳሊቲ በምሽቱ ጨዋታ እንግዲህ ይሄ ሴንተር ባክ ለተከታታይ የውድድር ዓመት ለምን ወርልድ ክላስ እንደሆነ በዚህን ሰዓት ተወዳዳሪ የሌለው ሴንተር ባክ እንደሆነም ያሳየበትም ሌላኛውን ብቃት ነበር የተመለከትነው። የአንዲ ሮበርትሰን በግራ ፉልባክ መሰለፍ ጤናማ ለሊቨርፑል የሽግግር እንቅስቃሴዎች ለማጥቃት የነበረው ዶሚኔት አስደናቂ ነበር። የአንዲ ሮበርትሰን መግባት ለተከላካይ ክፍሉ የፈጠረው የበለጠ ፍሌክሲብል እና ይሄ ላይን ብሬኪንግ ፓሶቹ ለሽግግር እንቅስቃሴ በተለይ ደብል ፓስ እና ኦቨርላፕ እያደረገ የቡድን አጋሮችን ነፃ የሚወጡ ፓሶች፣ የተረጋጋ ውሳኔ፣ ኤክስፒሪየንሱ ሜዳ ውስጥ በአግባቡ ሲያሳይ ነበር። ሌላኛው ተጫዋች እንግዲህ ዋታሪ ኢንዶ ነው። እድለኛው ያልነበረው ተጫዋች በሜዳ ውስጥ ተቀይሮ እስከሚወጣ ድረስ በተከላካይ ክፍል ከታዩ እንቅስቃሴዎች ሁሉ አስደናቂውን ቁጥር በመያዝ በአስተማማኝ ሁኔታ የሊቨርፑል የተከላካይ ክፍል እንዳይጋለጥ በተለይ የቀኙ የሜዳ ክፍል በአስተማማኝ ሁኔታ ሶቦዝ ላይ በቅጣት ኮነር ብራድሊ ይህን የውድድር ዓመት ቀሪውንም ጨዋታ አይመለስም በከባድ የአጥንት ጉዳት፣ እንዲሁም ጀረሚ ፍሪፖንግ በሃርምስትሪንግ ሊቨርፑል በዚህ ቦታ የሚጠቀማቸው ተፈጥሯዊ 2 ፉልባኮች በተጎዱበት በአማራጭነት የያዙት ሶቦዝ ላይ በካርድ በሌለበት ጨዋታ 4ኛ አማራጫቸውን ነበር እዚህ ቦታ ላይ ዋታሪ ኢንዶን የሞከሩት እና ተጫዋቹ ተጎድቶ እስከሚወጣ ድረስ ከባድ የቁርጭምጭሚት ጉዳት ነው ያጋጠሙ። ከባድ በጣም አሰልጣኙም ከጨዋታ በኋላ በጣም ከባድ ነው፣ ለረጅም ጊዜ ከሜዳ እንደሚርቅ ነው። አሁን ላይ ባለው ሁኔታ ምን ያክል ጊዜ እንደሆነ አሁን ላይ ለመገመት አይቻልም፣ ግን ረጅም ጊዜያትን ከሜዳ ይርቃል እየደጋገሙ። በጣም አሳዛኝ የነበረ የሜዳ ውስጥ ቆይታ ነው። ምክንያቱም በአስተማማኝ ሁኔታ ይሄ ተጫዋች ምናልባት አድማጮች ልብ ብላችሁ ከተመለከታችሁ ዋታሪ ኢንዶ በአርነ ስሎት ውስጥ 2ኛ የፕሪሚየር ሊግ ጨዋታው ነው በቋሚነት ሲሰለፍ፣ በዘንድሮ ሲዝን ለመጀመሪያ ጊዜ ነው እና በአብዛኛው ይሄ ተጫዋች ይሄ 4ኛ ወይ 5ኛ ተመራጭ ነው አንድ ፖዚሽን ላይ። በቦታው ላይ ራያን ግራቨንበርግ አለ። ይሄ ተጫዋች ቢጎዳ እንኳን የስሎት ሽግሽግ ቅድሚያ የሚሰጡት ማካሊስተርን፣ ሶቦስላይን፣ ኮርቲስ ጆንስን እነዚህ ተጫዋቾች ላይ የሚያተኩሩት። አንዱ ከጎደለ ነው ሊሰለፍ የሚችለው። በሌሎች ውድድሮች ላይ በካፕ ውድድሮች ላይ ነው ቋሚ በመሆን የምናስተውለው ይሄን ጃፓናዊ ተጫዋች። እንደምታስታውሱት ከ5 ሳምንት ጉዳት በኋላ ነው በቅርቡ የተመለሰው እና በቦታው ላይ አስተማማኝ የሊቨርፑል የመጀመሪያ 45 2ኛ 45 ተጫዋቹ ተቀይሮ እስከሚወጣበት ደቂቃ ድረስ በልዩነት ፐርፎርም ሲያደርግ ነበር እና በአጋጠመው ጠንካራ የቁርጭምጭሚት ጉዳት እንቅስቃሴውም እንግዲህ ከባድ ነበር።
ኳሷን ካዳነ በኋላ በተንሸራተተው እግሩ ሳይሆን በዛኛው በተደገፈው በግራ እግሩ ላይ ከባድ ጉዳት ያጋጠመውና 69ኛ ደቂቃ ላይ በጄ ጎሜዝ ተቀይሮ የወጣው። እንደውም እንቅስቃሴው ቀጠለ። ያን የአራቃትን የኮርና ኳስ ለመከላከል ከባድ ምናልባት በዚህ ሲዝን የመሰለፉ እድል በጣም ዝቅተኛ ድጋሚ ዘንድሮ ይጫወታል ብዬ በግሌ አልጠብቅም። ምክንያቱም የፊዚዮቴራፒስቶች ሪፖርት እንደሚያሳየው ከሆነ መጠነኛው ጉዳት ወይም አነስተኛው የዚህ አይነት አክሲደንት ተፈጥሮ በራሱ እጅ ነው የተጎዳው። ምንም አይነት ከተጫዋቾች ጋር ግጭት አልነበረም። በራሱ እንቅስቃሴ ላይ ነው የተጎዳው። በትንሹ ከ8 እስከ 12 ሳምንት ከሜዳ ያርቃል። ግን እንደ አሰልጣኙ አስተያየት ከሆነ ከ3 ወር በላይ ሊያቆየው እንደሚችል ነው። ይሄ ከባድ የቁርጭምጭሚት ጉዳትና ያቺን ኳስ ለማዳን በድጋሚ ሜዳ ውስጥ ተነስቶ እዛ ጋር ያሳየው ፍላጎት እንኳን የዚህ ተጫዋች ቁርጠኝነት፣ ፕሮፌሽናሊዝም አሁን በአሰልጣኙ ተመራጭ ተጫዋች አይደለም፣ ግን ለቡድኑ ያለውን አስተዋጽኦ ሜዳ ውስጥ እስካልተቀየረበት ደቂቃና ሰከንዶች ድረስ ከዛ ከባድ ጉዳት ተነስቶ የሰንደርላንድን የቆመ ኳስ ለመከላከል እንደገና ተነስቶ ነው። መቀጠል አልቻለም። በስትሬቸር ነው የወጣው። የጉዳቱን ከበድ ማለት እስከሚወጣ ድረስ ወደ 6 ደቂቃ ምናምን ነው የፈጀውና ተቀይሮ እስከሚወጣበት ደቂቃ ድረስ በሜዳ ውስጥ እስከ 69ኛ ደቂቃ ድረስ 7 የጋራ ኳስ ያሸነፈ ብቸኛ ተጫዋች ነበር። አንድም ጊዜ በድሪብል አልታለፈ። ካደረጋቸው ፓሶች ውስጥ አንድ ፓስ ነው የተሳሳተው፣ ወይም ፓስ አቴምት አድርጎ አንድ ብቻ ነው የተሳሳተው። 42 ፓስ አደረገ፣ 41ዱ በስኬት ነው የተጠናቀቀው። ሊቨርፑል ከረፍት በፊት 68% የኳስ ቁጥጥር ድርሻ ወስዶ 14 ሙከራ በዘንድሮ ሲዝን ሊቨርፑል ከሜዳ ውጪ ከረፍት በፊት 14 ሙከራ አድርጎ አያውቅም። ከነዚህ ውስጥ 2ቱ ኢላማቸውን የጠበቁ ነበሩ። ቪድስ የግቡን አግዳሚ የመለሰበት በግቦ ዳር ሊወጣበት፣ እንዲሁም 3ኛ ኳስ ማስቆጠር አስደናቂ ነበር። ቪድስ ግን የተከላካይ ክፍሉ የበለጠ መረጋጋትና በተለይ በታይሚንግ ደረጃ እነዚህ ሲነር ተጫዋቾች አራቱንም ካያቸው ኤክስፒሪየንሳቸው በጣም ከፍተኛ እና ሊቨርፑል ምንም አይነት ውጥረትም ጫናንም በተረጋጋ ሁኔታ ነበር ምላሽ ሲሰጥ የነበረው በእነዚህ 4 ተከላካዮች ፍጹም መረጋጋት። የሮበርትሰንም የኢንዶ መሰለፍ ለዚህ ጨዋታ ለተገኘ ድል 100% ትልቁን አስተዋጽኦ ይወስዳል እና የተጫዋች አሳዛኝ በሆነ መልኩ ተጎድቶ ከሜዳ የወጣው እና በሊቨርፑል የቀጠለው የመጀመሪያ 45 አስደናቂ እንቅስቃሴ የመጀመሪያ 15-13 ደቂቃ ውስጥ በተሻለ ሁኔታ ሰንደርላንዶች መንቀሳቀስ ችሎ ነበር። ከዛ ደቂቃ በኋላ ግን ሊቨርፑል ላይ አግሬሲቭ የሆነ ሪያክት ለማድረግ ሰንደርላንድም ተቸገረ። ሊቨርፑል የበለጠ ጨዋታውን ኮምፕሊትሊ ዶሚኔት አደረገ። 68% የኳስ ቁጥጥር ብልጫ፣ በርካታ ፓሶችን በማድረግ እንዲሁም 14 ሙከራና ከሙከራዎች ውስጥ ሁሉ 2ቱ ቢግ ቻንስ ነበሩ በዊድዘ በኩል ክሬት የተደረጉት እና ይህም ተጫዋች ምናልባት በምሽቱ ጨዋታ አለማስቆጠሩ እድለኛ አልነበረም። ግን በብቃት ደረጃ ደግሞ አስተማማኙን የዊድዘን ብቃት ይሄ ተጫዋች በእንደነዚህ አይነት ጨዋታ ላይ ከዚህ በፊት እንዴት እንደሚቸገር ፊዚካሊም ለመሮጥም ከኳስ ጋር ያለው ድፍረት በአእምሮ ደረጃ ዝግጁ የሆነበት እዛ ጋር ሂደቶችን በተቀናጀ ሁኔታ በሱ ደረጃ ፐርፎርም ለማድረግ ይከብደው ነበር። ግን በምሽቱ ጨዋታ ከተመለከታችሁ በጣም ጨዋታው ከቀለለው ተጫዋች መካከል አንዱ እሱ በቀላሉ ድሪብል እያደረገ ያልፋል። ለምሳሌ 5 ድሪብል ሞክሮ 5ቱንም አሳክቷል። ከነካቸው 86 ኳሶች ውስጥ 82ቱ በስኬት ተጠናቀዋል። በፓስ አኩሬሲም በቻንስ ክሬትም በማድረግ በሙከራም በተጋጣሚ መጫወቻ ቦክስም በርካታ ኳስ በመንካት በሁሉም አታኪንግ ሰርድ ላይ ያሉ ቁጥሮች አንደኛ ነው። ለምሳሌ በ3ኛው የሜዳ ክፍል ይሄ ተጫዋች 42 የተሳኩ ፓሶችን አድርጓል። በምሽቱ ጨዋታ እያንዳንዱ ተች ወደ አደጋ የመቀየር ቻንሱ በጣም ከፍ ያለ፣ በተለይ አሁን በቅርብ ሳምንት በውጤትም እየታገዘ አንዳንድ ጨዋታዎች ላይ እንግዲህ የማንቸስተር ሲቲ ጨዋታ ላይ
የተፈጠሩ አወዛጋቢ ጉዳዮች እንዳሉ ሆነው ግን ከመሐመድ ሳላ ጋር አሁን በበለጠ መግባባት ያ ኬሚስትሪ እየሰራ መጥቷል። ከዚህ በፊት አብሮ በጋራ መጫወታቸው የሊቨርፑልን የአማካይ ክፍል ያጋልጣል የሚል የጂሚ ካራገር አስተያየት ነበር። ያንንም እንግዲህ በበቂ ሁኔታ ምላሽ የተሰጠበት ሳምንታት ይመስለኛል። ያለፉትም ጊዜ ከኒውካስል ጨዋታ አንስቶ ከካርባክም ጨዋታ አንስቶ ሁለቱ ተጫዋቾች ጥሩ መግባባት እያሳዩ ነው። ሳላም በምሽቱ አሲስት አድርጓል። አሲስቱ በሪከርድ ደረጃ ተቀምጧል። በልዩነት ደግሞ ሲያጠቃ የነበረበትና ግብ ለማስቆጠር የግብ ራቡን ሳላ ላይ በደንብ እንመለከታለን እና ከፍተኛ ጉጉት አለ የማስቆጠር እና አንድ ትልቅ ኳስ ማስቆጠር የሚችላትን አጋጣሚ እንግዲህ እድለኛ ሳይሆን በግቡ አግዳሚ አጠገብ ያለፈችው ከረፍት በኋላ ትልቅ ቻንስ ሳላ 2-0 የሊቨርፑልን አድቫንቴጅ ማስፋት የሚችልበትን እንቅስቃሴ አሳይቷል። ይሄ ፐርፎርማንስ ግን በእያንዳንዱ የሜዳ ክፍል እንዴት በተለየ ሁኔታ የተጫዋቾች ተነሳሽነት ቡድኑ ጌም ማኔጅ ለማድረግ በደንብ ከተመለከታችሁ ከጨዋታው በፊት እኛም እንዳነሳ ነው ከሆነ ሊቨርፑል ከ90 ደቂቃ በኋላ 6 ግብ አስተናግዷል። ከ6ቱ ደግሞ 4ቱ ተጋጣሚ ጨዋታውን ያሸነፈበት ነው። 2ቱ አቻ የሆኑበት ነው። እነዚህ ግቦች ደግሞ ሊቨርፑልን የበለጠ ባለፉት ጨዋታዎች ጫና ውስጥ እየከተቱት ነው። ጥሩ ተመለሰ ሲባል የሚያጋጥመው ሽንፈት ለምሳሌ የሃላንድ ግብ በተጨማሪ ደቂቃ ነበር። ያ ግብ ያ ጎል የተቆጠረበት መንገድ፣ በዕለቱ የነበሩ የዳኝነት ክፍተቶች፣ እያንዳንዱ ጉዳይ አወዛጋቢነቱ አሁንም መነጋገሪያ ርዕስ ሆኗል። ነገር ግን አሰልጣኙ ከጨዋታ በኋላም እንዳሉት በፔርፎርማንስ ያ ውጤት አይገባንም ነበር። የተሻለው ቡድን ሊቨርፑል ነበር። ፈርስት ሃፍ በጥሩ ሁኔታ ዲፌንድ አድርገ ሰከንድ ሃፍ ማጥቃት በሚገባን ደረጃ አጥቅተን አጋጣሚዎችን እንድንጠቀም አልተፈቀደልንም። ከዚህም ጨዋታ በኋላ ከሰንደርላንዱም ድል በኋላ ያንን ጉዳይ ያነሱ ነበር እና ከሰሞኑ የምናየው መዋሃድ፣ መረጋጋት እንግዲህ ሲቲውን ሽንፈት የፈጠረው ጫና አለ፣ ግን በፍጥነት ሪከቨር ለማድረግ ከዛም በኋላ የመጨረሻ ሊቨርፑል 61ኛ ደቂቃ ላይ አስቆጠረ። በደንብ ሰሞኑ ስሎትን ስንተች የነበረበት አንድ የቡድን ሚዛን አለ። ግብ ካስቆጠሩ በኋላ ወደ ሎ ብሎክ በፍጥነት የመቀየርና ውጤት ለማስጠበቅ የሚጥሩበት መንገድ ዋጋ እያስከፈላቸው ነው። የበለጠ ግን ጌሙን ኮንትሮል ለማድረግ የጌሙን ፍሎም ስትራክቸርን በብዛት ሳይናጋ ባሉበት የጨዋታ ስታይል ላይ ነገር ግን በደንብ ኳሱን ፕሮሰስ በማድረግ ኳሱን በመቆጣጠር የተጋጣሚን ውጤት ለመቀየር የሚነሳሳበትን ኢነርጂ መግደል ይቻላል። ይሄ በበለጠ ሲቲ ግብ ካስቆጠረ በኋላ ጌሙን ኮንትሮል የሚያደርግበት የቀድሞ ማንቸስተር ሲቲ እና በዛ ሂደት ስንመለከት እንግዲህ ሊቨርፑል ግቡን ካስቆጠረም በኋላ ለግብ የቀረቡ 2 ትላልቅ ቻንሶችም በኤኬቲኬም በመሐመድ ሳላም በኩል አግኝተው ሳይጠቀሙበት ቀርቷል። ኤኬቲኬ ልክ እንደ ማንቸስተር ሲቲው አይነት ሄዲንግ ተመሳሳይ ፖዚሽን ላይ ተመሳሳይ ክሮስ ሊቆጠር የሚችል በጣም ለግብ የቀረበ ትልቅ ቻንስ ነበር። እንግዲህ በተመሳሳይ መልኩ የተጫዋች ሳያስቆጥር ያን የመሰለ እድል ሳይጠቀም ይቀረው ሳላም በቀኝ እግሩ የሞከራት ኳስ ነው። በጨዋታው እንግዲህ ከረፍት በኋላ ትልቁ እድል ሊቨርፑል ተጨማሪ ግቦችን ለማስቆጠር የሚያስችል በማጥቃቱም በመከላከሉም የአማካይ ክፍሉ ሚዛንስ በደንብ ትናንትና ስለ አሌክሲስ ማካሊስተር ብቃት መውረድ በዘንድሮ ሲዝን የተጫዋቹ ፐርፎርማንስ ከተጠናቀቀ የውድድር ዓመት በተለይ የመጀመሪያ የተጫዋቹ 15 የፕሪሚየር ሊግ ጨዋታዎች ላይ የነበረው ቀጥተኛ አስተዋጽኦና በጨዋታ ላይ የነበረው ቀጥተኛ ተሳታፊነት በቁጥር ሲታይ ተጫዋቹ በበለጠ በዘንድሮ ሲዝን የሊቨርፑል ባላንስ አለመጠበቅ በተለይ ሊቨርፑል ከሜዳ ውጭ ጨዋታዎችን ሲቸገር ፊዚካሊ ሊቨርፑል ጨዋታዎችን ባላንስም አድርጎ እንደውም በደንብ የምናስታውሰው የሊቨርፑል ተንታኞች አሌክሲስ ማካሊስተርን አምና ቴምፐርመንት በማለት ነበር የሚጠሩት። የቡድኑ በከፍተኛ ሃይ ኢነርጂ ቴምቦውን ከፍ አድርጎ ሲጫወት ያንን ቴምቦ ከፍ ማድረግ የሚችል የጨዋታውን ሊቨርፑል ደግሞ ዝግ ወደ
ዝግ ወዳለ ቴምቦ አውርዶ ኳሱን ኮንትሮል በማድረግ ቴምቦን አቀዝቅዞ መጫወት ቢፈልግ ደግሞ ያንን መቀነስ የሚችል የሊቨርፑል ኢንጂን ሩም ነበር። ይሄ በኢነርጂ ሊቨርፑል መጫወት ሲፈልግ የፕሬሲንጉን አቅም፣ የኳሱን ፍሎ፣ ፈጣን ትራንዚሽኑ፣ የቡድኑ የአማካይ ክፍል ከኳስ ጋር ያለውን ጉዳይ ራያን ግራቨንበርግ ፋይት ምናምን ሊያደርግ ይችላል። ትልቁን ኃላፊነት የተሸከመው አሌክሲስ ማካሊስተር ነበር። የዘንድሮ ሲዝን ደግሞ የሊቨርፑል መውረድ አንደኛው ማሳያ የተከላካይ ክፍሉ መዳከም እንዳለ ሆኖ ግን በአማካይ ክፍሉ የመረዳቱ አቅም በጣም ወርዶ የማካሊስተርን ብቃት ትናንትና ስንተች ነበር። ነገር ግን በዚህ ጨዋታ ደግሞ ምናልባት በተለየ ሁኔታ ተመልክቼ ሊሆን ይችላል ወይም ትኩረት ማድረግም አድማጮች ትኩረትም እንዲያደርጉ ትናንትና ፕሮግራምም ስለሰራን ይመስለኛል እና የማካሊስተርን እንቅስቃሴ ካያችሁት የሰንደርላንድ ተጫዋቾች አንደኛ በተክለ ሰውነት በጣም ፈርጣማ ፊዚካል ጌም ነው እና ሊቨርፑል እንደ ትናንትናው ከሜዳ ውጪ በርካታ ዱዌሎችን እያንዳንዱ የሜዳ ክፍል ላይ አሸንፎ አያውቅም እና ከነዚህ መካከል ለምሳሌ ተቀይሮ እስከሚወጣ ድረስ በዱዌሎች አንደኛ የነበረው ዋታሮ ኢንዶ ነው። ኢንዶ ከወጣ በኋላ ቫንዳይክ ነው። በጨዋታው ግን ከቫንዳይክ በመቀጠል ከኢንዶ በላይ ሆኖ ሁለተኛ ያጠናቀቀው የአሌክሲስ ማካሊስተር ነው። ቫንዳይክ 11 ዱዌል፣ አሌክሲስ ማካሊስተር 10 ዱዌሎችን በማሸነፍ ምን ያክል ጠንካራ ጨዋታ ላይ ይሄ ተጫዋች እንግዲህ ትናንትና ስንወቅሰው የነበረው ብቃቱ ወርዷል። በዘንድሮ ሲዝን አጠቃላይ ፐርፎርማንስ ነው፣ በቅርብ ሳምንት ብቻ ያለውን አይደለም። በቅርብ ሳምንት እንደውም ካለፉት ጊዜያት የተሻለ ነው። በተለይ የሊቨርፑል የተከታታይ ጨዋታ ባቻ ውጤት የሚያጠናቅቅበት ሳምንት የሊቨርፑል አስቀያሚ የሜዳ ውስጥ እንቅስቃሴ ወይም የሚደጋግም የኳስ ቁጥጥር የፔኔትሬሽን የሌለው 72% የኳስ ቁጥጥር አለ። 9 ሙከራ 1 ኢላማውን የጠበቀ የሊድስ እና የሰንደርላንድ በአንፊልድ የተደረገው ጨዋታ አይነት ውበት የሌለው እንቅስቃሴ ላይ የነ ማካሊስተር ሚና የነበረው ጌሙን በለው ይሄ ቴምቦን አውርደው ኳስን ፕሮሰስ በማድረግ ነበር። እነዛ ጉዳዮችም ከግምት ውስጥ ገብተው እንግዲህ የዚህ ተጫዋች ያ ኢነርጂ ወደ ጠፋ ተብሎ ትናንትና በቁጥሮች ደግፈን ስናነሳ ነበር። በምሽቱ ጨዋታ ሜዳ ውስጥ ካሉ ተጫዋቾች አንድም ፓስ አቴምቱ ያልተበላሸ ተጫዋች ከአንዲ ሮበርትሰን ከአሌክሲስ ማካሊስተር በስተቀር የሊቨርፑል ተጫዋቾች ፓስ አቴምታቸው የተበላሹ ተጫዋቾች ሁለቱ ተጫዋቾች ናቸው። አንድም ፓስ ሳይበላሽ በጨዋታ ውስጥ መውጣት የቻሉት። ይህን ነገር ከታዘባችሁ ደግሞ የጋራ ኳስ ላይ በተለይ በአንድ እንቅስቃሴ በደም ካስተዋላችሁ የጄ ጎሜዝን ፖዚሽን አሸንፎ ዲያራ ባለፈበት ሰዓት እንዴት የጋራ ኳሱን በአደጋ ክልል ወደ ሊቨርፑል የመጫወቻ ክልል ውስጥ ጠርዝ ላይ የተገኘችውን ኳስ የጋራ ኳስ በአግሬሲቭ እንቅስቃሴ ያ ተጫዋች ከማካሊስተር በተክለ ሰውነትም በፍጥነትም የተሻለ ፊዚካል የጋራ ኳስ ላይ ማሸነፍ ይችላል። ግን በልዩነት ነበር እዛ ጋር ይሄ ታይሚንግ እና ዲሲዥን እና ማካሊስተርን ትናንት እንደተቸነው አልነበረም። በምሽቱ ጨዋታ አስደናቂ ብቃቱንም በተመሳሳይ ማሳየት ችሏል። ራያን ግራቨንበርግ እንግዲህ የሊቨርፑል የአማካይ ክፍል ትራንዚሽን ላይ የዊዘ ከፍተኛ ነፃነት በልዩነት ሜዳ ውስጥ ስናይ ይሄ ተጫዋች እንዴት ነበር በአስተማማኝ ሁኔታ በተለይ ለዊዘ የሽግግር ኳሶችን እያቀበለ ሊቨርፑል አደጋ ሲፈጥር በእንቅስቃሴዎች እድሎችን ክሬት እያደረገ ፌዞችን በቀላሉ ሲሸጋገር ይሄ ተጫዋች ለአማካይ ክፍሉ ፈጣን ትራንዚሽን አንዱ የቀጥተኛ ፓስ ይሄ በተለይ የሊቨርፑል ዳይሬክት አታክን ቀጥተኛ ትራንዚሽንን በአግባቡ ሲመራ ነበር። በደንብ የተመለከትነው በምሽቱ ጨዋታ ሊቨርፑል የበለጠ በእያንዳንዱ ቦታ ላይ የነበረው ቴክኒካሊ መግባባት ሰንደርላንድ በየትኛውም ደቂቃ ሰርቫይቭ አድርጎ ሊቨርፑል ላይ በጣም ጫና እንዳይፈጥር ተደጋጋሚ ሙከራዎች እንዳይፈቅድ ይሄ ቴክኒካሊ መግባባትና በኤክስፒሪየንስ በጣም የተደራጀ ስብስብ ይዘው ነው እስሎት የገቡት። በተለይ የሁለቱ ፉልባኮች ለውጥ ምን ያክል በጨዋታ ላይ በተለይ እሳቸው በሚከተሉት እስሎት በሚከተሉት የጨዋታ ሲስተም ላይ
ኤክስፒሪየንስ ወሳኝነት እንዳለው ያስተዋልንበት ነው። የአንዲ ሮበርትሰን አሁን ሊቨርፑል በግራ ፖዚሽን ላይ አንድም አደጋ አላስተናገደም። ለምሳሌ ከረፍት በፊት የነበረውን አንድ የአንዲ ሮበርትሰንን ቁጥር ልንገራችሁ ምን ያክል ይሄ ተጫዋች በግራ ፉልባክ በኩል ፐርፎርም ሲያደርግ እንደነበር። ከረፍት በፊት በነበረ እንቅስቃሴ ይሄ ተጫዋች 51 ኳስ ነክቷል። ከ51ዱ 49 ፓስ አቴምት አድርጓል። ከ49ኙ 49ኙን በተሳካ ሁኔታ ነበር። ከረፍት በፊት ብቸኛ ተጫዋች ነው። የፓስ ያደረጋቸውን ሁሉ በስኬት ማጠናቀቅ የቻለውና በማጥቃቱ በኩል የነበረው ትራንዚሽን አሁን የታይሚንግ እና ዲሲዥን ጉዳይ ወይም በዚህ እድሜ ከአሁን በላይ ይበስላል ሳይሆን ከዚህ በላይ ኳሊቲው ሊያድግ አይችልም ብለን ምናልባት ልንደመድም የምንችለው የሊቨርፑል የግራው የሜዳ ክፍል ላይ የኮርሊ ጋክፖ የማጥቃትና ተጽዕኖ የመፍጠር አቅም አሁን ከጨዋታ እዛ ቦታ ላይ አርነ ስሎት ያምነው አይነት ዴብዝ ቢኖራቸው እርግጠኛ ነው ለመናገር ይሄ ተጫዋች ቤስት አይሆን። አሁን በውስን አማራጭ ለምሳሌ ኢሳቅ ቢኖር በዚህን ሰዓት አሰልጣኙ ኤኬቲኬንም ዊትዘንም ወደ ክንፍ ማውጣት ይችላሉ እንጂ በደንብ ከተመለከታችሁ ከዚህ በፊት አሰልጣኙ ቅድሚያ መቀየር የሚቀናቸው ለምሳሌ በዚህ ፊክስቸር የመጀመሪያ ዙር ጨዋታ ዊትዘን አውጥቶ ነበር ሌላ ተጫዋች ማስገባት የቻሉ። ከሊድስ ጋር ጋክፖ ሜዳ ውስጥ ያለ እንዴት ፍሎሪያን ቪርትዝ ተቀየረ በሚል ዊትዘን ሲቀየር በጣም ከስቴዲየም ውስጥ ከፍተኛ ድምፅ ተሰምቶ ነበር፣ የተቃውሞ ድምፅ እና አሰልጣኙ ከጨዋታ በኋላ ማስተባበያ የሰጡት በፊትነስ ጉዳይ እያንዳንዱን ጨዋታ ፊዚካሊ ማጠናቀቅ በተደራራቢ ጨዋታ ጫና ውስጥ ከዚህ በፊት በሌቨርኩዘን ስላላሳለፈ ይሄን ጉዳይ ለመቆጠብ ነው ብለው ማስተባበያ ሰጥተው አለፉ። አሁን ግን ከተመለከታችሁ ለተከታታይ ጨዋታዎች አማራጭ ስለሌላቸው አንድ አማካይ እያስገቡ ዊትዘን ወደ ግራ ክንፍ እያወጡ ጋክፖ ነው የሚቀይሩት። ለምሳሌ የሊቨርፑል በማጥቃት እንቅስቃሴ በጨዋታው ሊቨርፑል 9 ኳሶች በተጋጣሚ ብሎክ ተደርገዋል። ክሮስ አቴምት ተደርገው ከ9ኙ 8ቱ ብሎክ የተደረጉት በጋክፖ አማካኝነት ማለት በአንድ አይነት በተመሳሳይ ወይ ወደ ተጋጣሚ መጫወቻ ክልል ክሮስ ለማድረግ ተሞክሮ ብሎክ ተደርገዋል። በተመሳሳይ ደግሞ ከሊቨርፑል የማጥቃት እንቅስቃሴ ከክንፍ ከተነሱ ኳሶች ውስጥ በሰንደርላንድ ተጫዋቾች 5 ኳስ ክሊር ተደርጓል። ከጋክፖ ክሮስ የተደረጉ ኳሶች ብሎኩ ብቻ ሳይሆን ክሊራንሱን ተመልከቱ። እነዚህ ኳሶች ጤናማ በሆነ እንቅስቃሴ ተጉዘው እንዲሁም አንድ ቪዲዮ ኤክስ ገጽ ላይ ፎረም ፔጅ ላይ ከመጣ በደንብ ከተመለከታችሁ አንድ ቪዲዮ በስፋት እየተዘዋወረ ነው። በከፍተኛ ሃይ ተርኖቨር ሊቨርፑል እየሄደ ጋክፖ ድሪብል ማድረግ ከሚጠበቅበት ድሪብል በላይ እግሩ ውስጥ ኳስ አቆይቶ በታይሚንግ ችግር ፓስ ያደረገውን ሰንደርላንዶች የነጠቁትን የ13 ሰከንድ ቪዲዮ እየለጠፉ ይሄ ተጫዋች እንዴት ነው ከኬቲኬ ከዊትዘን ከመሐመድ ሳላህ ጋር ከአሌክሳንደር ኢሳቅ ጋር ሲመጣ ሊዋሃድ የሚችለው ይሄንን ታይሚንግ ተመልከቱ እያሉ ማለት እንደዛ አይነት ኳስ አንድ አማተር ተጫዋች የማይሳሳተውን አይነት ፓስ ነበር ሲሳሳት የነበረውና በግራ ክንፍ በኩል ሊቨርፑል አሁን ጋክፖን ከሚጠቀሙበት አንደኛውና ምናልባት የአሰልጣኙ ብቸኛ ምክንያት ሊሆን የሚችለው በመከላከሉ በኩል ፊዚካሊ እዛ ጋር ፊዚካል ፕሬዘንሱ ለሊቨርፑል አስተማማኝ ስለሆነ ፊዚካሊ በተለይ እንዲህ አይነት ጨዋታዎች ላይ በደንብ ሪያክት ማድረግ ይችላል የፊዚካል ጌሞች ላይ እንጂ ከኳስ ጋር ያለው የሊቨርፑል ማጥቃት ላይ እንኳን ሊቨርፑል በአንድ ጨዋታ ላይ የተገደበ የማጥቃት እንቅስቃሴ እንዲኖረው ፍሎም አታኪንግ ሰርድ ላይ የሚደረገው እንቅስቃሴ የዚህ ተጫዋች እንግዲህ ኳሊቲ አስተማማኝ አለመሆኑን የምናይበት ነው። ግን ስለ አምበሉ ቫን ዳይክ እናንሳ። በመጨረሻ የሁፒያን ሪከርድ መስበር ችሏል በ23 ግብ የምንጊዜም የሊቨርፑል ከፍተኛ በሴንተር ባክ በኩል 23 ግብ በማስቆጠር ነገር ግን አንድ ሪከርድ ባለፉት 5 ተከታታይ የፕሪሚየር ሊግ ዓመት ያልተፈጸመ ያልተደፈረ ብቸኛ ሪከርድ ቫን ዳይክ በምሽቱ ጨዋታ
ማሳካት ችሏል። ከዚህም መካከል እንግዲህ ተጫዋቹ አንድ ግብ አስቆጠረ። አንድ ግብ አስቆጥሮ ከ10 በላይ ኳሶችን ክሊር በማድረግ 11 ኳስ ማለት ነው ከራሱ የመጫወቻ ክልል በማራቅ ይሄ ማለት 11 ኳሶችን ክሊር በማድረግ በብቸኝነት አንድ ግብ አስቆጥሮ 11 ክሊር በማድረግ 11 ኳስ ደግሞ የጋራ ኳሶችን በማሸነፍ ባለፉት 5 የውድድር ዓመት ውስጥ አንድ የእንግሊዝ ፕሪሚየር ሊግ ሴንተር ባክ በእነዚህ ቁጥሮች ተመዝግቦ አያውቅም። ብቸኛ ቫንዳይክ ሆኗል ይላል ኦፕታና የቫንዳይክ ብቃት እንግዲህ ከጨዋታ ሊቨርፑል ሳያሸንፍ ሲቀር ወይም ጨዋታዎች ላይ ውጤታማ ሳይሆን ሲቀር የሚታማበት ባይተች እንኳን ጥሩ በጨዋታው ላይ የነበረውን አስተዋጽኦ አይነገርም። ነገር ግን በዊድዝ ላይ በምሽቱ ጨዋታ የተመለከትነውን ጉዳይ አንድ ክላስ ፐርፎርማንስን እኔ ግብ ለማስቆጠሩ አሲስት ለማድረጉ አይደለም። ከዊድዝ የሚፈለገው ኳሊቲ ይሄ ነው። በደንብ ከተመለከታችሁ 40 እና ከዛ በላይ የሆነ የተሳካ ፋይናል ሰርድ ፓስ በማድረግ 10 ኳሶችን በተጋጣሚ መጫወቻ ክልል ውስጥ ከሊቨርፑል ተጫዋች በመንካት አንደኛ የሆነ 7 ጊዜ ፖሴሽን አሸንፏል። ከዊድዝ አሁን ፊዚካል ጌም ላይ እንዴት ትጠብቃላችሁ? 7 ጊዜ ፖሴሽን በማሸነፍ 5 ግራውንድ ዱዌሎችን ተገናኝቶ 5ቱንም አሸነፈ። 5 ሙከራ ያደረገ በጨዋታው 5 ጊዜ ድሪብል አቴምፕት አድርጎ 5ቱንም በማሳካት 2 ቻንሶችን ክሬት በማድረግ 2 ኢላማቸውን የጠበቁ ሙከራዎችን ያደረገ ሊቨርፑል ካደረገው 3 ኢላማውን የጠበቀ ሙከራ 2ቱን ያደረገው ይዘን ይሄ ነው ከተጫዋቹ የሚፈለገው ኳሊቲ። በጨዋታው ላይ በርካታ ኳሶችን በመንካት በጨዋታው ከነበሩ የሊቨርፑል ተጫዋቾች ውስጥ 4ኛ ደረጃ ላይ ነው የተቀመጠው። እንዲሁም 15 ቦል ኬር ይሄ ማለት 102 ሜትር ኳስን ጠብቆ ድሪብል እያደረገ ማለት ነው። እንዲህ አይነት አስደናቂ ቴክኒክን አሁን ሊቨርፑል ከዚህ ተጫዋች የሚፈልገውን ፐርፎርማንስ በየሳምንቱ እያገኘ ነው። ውጤቱና የፐርፎርማንስ እንግዲህ በወጥነት የተቀናጀ ጊዜ ነው የተጫዋቹን ክላስ በወርልድ ክላስ ደረጃ የምንመለከተው። አንዳንዴ በእንዲህ አይነት ውጤታማ ጨዋታዎች ላይ እንዲህ አይነት ብቃት መመልከት በፍሎሪያን ቪርትዝ የሊቨርፑል ደጋፊዎች የሚፈልጉት ነው። ስለዚህ ተጫዋች በቅርብ ሳምንት ብዙ እየተነጋገርን ነው፣ ብዙ እያልን ነው። በምሽቱም ይህንን ብቃት በድጋሚ ማሳየት ችሏል። ለማንኛውም ሊቨርፑል በስቴዲየም ኦፍ ላይትስ ድል ያስመዘገበበትን ጨዋታ በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ይህንን ፕሮግራም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።